ነው ማለት ነው። እና ሉቃስ 1:7 ላይ ይነግርሃል ከማን እንደሚጀምር። ሉቃስ 1:7 ላይ እዚህ ጋር አንድ አርጊውመንት ራሱ ቅድም ካነሳልኝ ጋር እርስ በርሱ ይጋጫል። አይጋጭም። እስቲ ንገረኝ እንዴት ነው የሚጋጭ? እኔ ነው ያለው አይደል? ኢየሱስ ማንነትን ነው የሚያመለክተው ነው ያልኩኝ ቅድም እኔ። ይናገራል። ሀቢን ለፓስት ይሆናል እኮ ኤጎ። ስለዚህ ስለተስፋ ቃል ስለራሱ ነው እንጂ የሚያወራው ስለተስፋ ቃል የሚያወራ ነገር የለም እኮ። ያ የተስፋ ቃል እኮ ማንነት ነው የሚሆነው። ምንነት አይደለም። የተስፋ ቃል እኮ የተስፋ ቃል ነው። ማንነት ነው። የተስፋ ቃል እኮ ወደ ቪዚብል ነው የሚመጣው። ማንነት ነው የሚሆነው የተስፋ ቃል። ሌዊ የተስፋ ቃል የነበረውን ባርኮታል ሲባል ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ሌዊ ማንነት ነው ወይስ ምንነት ነው? ከሱ ጋር እንዴት ይገናኛል? ሌዊ የምትለው ማንነት ነው ወይስ ምንድን ነው? ምንነት ነው። እኔ ያው ማንነት ነው ወይስ ምንነት ነው? ወይድ ምንድን ነው? ማንነት ነው ወይስ ምንነት ነው? ለምሳሌ ወይድ ማንነት በቃ እንደዛ። ሌዊ ምንድን ነው? ማንነት ነው ወይስ ምንነት? ማንነት ነው። ግን የተስፋ ቃል ምንድን ነው ታዲያ? እኮ በተስፋ ቃል እኮ ቪዚብል የሚሆነው ነው። ኢንቪዚብል የነበረው ወደ ቪዚብል ነው። ለምሳሌ ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ቆይ አንዴ አዳምጠኝ እሺ። ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደምናገር ለዘሮች አይልም። ስለ አንድ እንደሚነገር ግን ለዘር ይላል። እሱም ክርስቶስ ነው ይላል አይደል? አዎ። ስለዚህ ክርስቶስ ነው አይደል የተስፋ ቃል? አዎ። ክርስቶስ ማንነት ነው ወይስ ምንነት ነው? እንደ ባይብሉ ክርስቶስ ማንነት ነው ወይስ ምንነት ነው? ማንነት ነው ወይስ ምንነት ነው? ክርስቶስ ማንነት ነው። ስለዚህ ልክ ነኝ ማለት ነው። አሁን ወደ ነጥባችን እንመለስ። ተመለስ ወደ እንትኑ ማለት ነው፣ ወደ ነበርንበት ወደ ቅድሙ ማለት ነው። ሉቃስ 1:7 ላይ እዚህ ጋር ምን ይላል መሰለ? ቁጥር 9 ላይ እንጀምረው። የእስራኤል ጌታ አምላክ ይባረክ፣ ሕዝቡን ጎብኝቶ ቤዛ አድርጓልና፣ መሲሁም ማለት ነው። ከጥንት ጀምሮ በነበሩ በቅዱሳን አፍ እንደተናገረው በብላቴናው በዳዊት ቤት ውስጥ የመዳንን ቀንድ አስነስተዋልናል። ምን የሚል ቃል ነበር የተናገረው? ከጥንት ጀምሮ በነበሩ በቅዱሳን አፍ ነቢያት እንደተናገረው ምን የሚል ቃል ነው የተናገረው? ከጥንት ጀምሮ ያው ስለሚመጣው መሲህ። ኦኬ፣ ከጥንት በነበሩ ነቢያት ይላል። የመጀመሪያው ነቢይ ማን ነው በባይብል ውስጥ? የመጀመሪያው ነቢይ አብርሃም ነው። ኖ የመጀመሪያው ነቢይ ከአብርሃም በፊት ራሱ ሄኖክ አለ። ኦኬ፣ ከኖህ በፊት ያ ፕሮቴስታንት ስለሆንክ አዳም ነብይ ነው ብለህ አታምንም። ኦርቶዶክሶች ነብይ ይላሉ አዳምን። ኦኬ፣ አይ እኔ ማምነው ማውቀው እንደዛ የመጀመሪያ እንደ ባይብል ነው። ኦኬ፣ እንደ ባይብል ነው። ኦኬ፣ አቤል የመጀመሪያው ነብይ ነው አይደል? እንደ ፕሮቴስታንት ትምህርት ቴዎሎጂ። ኦኬ አይደለ? ማስረጃ ይቅረብ እንዴ ከፈለክ ሉቃስ 1:50 እስከ 51 ማየት ትችላለህ። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ይልና ከአቤል ደም ጀምሮ በመሰዊያና በቤተ መቅደስ እስከፈሰሰው እስከ ዘካርያስ ደም ድረስ ይላል። ስለዚህ የፈሰሰው የአቤል ደም ነብይ ብሎት ነው የሚያስቀምጠው። አሁን ነብይ ብሎ ከጥንት ከነበሩ ነቢያት ተነግሮ የነበረው ቃል ሲል ምን የሚል ቃል ነበር የተነገረው ሲባል በዘሬ ምድር አሕዛብ ሁሉ ይባረካሉ የሚል ቃል ነው ያለው። የተስፋ ቃል የነበረው ዘፍጥረት 3:15 ላይ ስትመለከተው ለአዳምም በአንተና በሴቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እርሱ ራስን ይቀጠቅጣል አለ። ስለዚህ አሁን ዕብራውያን 11 ላይ የሚጀምረው እንዳንተ ከአቤል ነው የሚጀምረው። ከአቤል ጀመረ ራሱ እምነት ማለት አለ ሲጀምር ዕብራውያን 11 ላይ አንድ ያወጣለትና አይ ቲንክ እዚህ ጋር ልጨርስ ወደ እንትኔ ማለት ነው። ሌላ ቀን ደግሞ ፎሎ ስላረከኝ ኢንሻአላህ ቤቴ እንትን እላለሁ አስተናግዳለሁ ማለት ነው። ስከፍት ላይ ና እሺ። ዕብራውያን 1:1 ላይ ከጥንት ጀምሮ ማን ነው? ዕብራውያን 11:1 እምነት ማለት ይላል 11:1 ላይ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው።
ለሽማግሌዎች ወይም ለአባቶች የተመሰከረው በዚህ ነውና አለ ለአባቶች። ከዛ ዓለሞች በአምላክ ቃል እንደተዘጋጁ ስለዚህ የሚታየው ነገር ከማይታየው እንደሆነ በእምነት እናስተውላለን። አቤል ከቃየል ይልቅ የሚበልጥ መስዋዕት ተቀበለ። ከማን የጀመረው አባቶች ብሎ ከአቤል ነው የጀመረው። ክርስቶስ ከእነርሱ በስጋ ምን አለ ይላል? ከአባቶች መጣ አለ። ከአቤል ነው የሚጀምረው። አየህ፣ አቤል ከቃየል ይልቅ ይልና ከዛ ሄኖክ፣ ከዛ አብርሃም ቁጥር 7 ላይ፣ ከዛ ማን ነው ኖህ ቁጥር 8 ላይ አብርሃም ያወራና ከዛ ቁጥር 13 ላይ ስትመለከተው እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል መሲሁም ማለት ነው አላገኙትም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። አዩትም ተሳለሙትም ሰላምታ ሰጡት ይላል። ማየትና ሰላምታ መስጠት ፊገራቲቭ ነው ወይስ ሶሊድ ነው የወሰድከው? ፊገራቲቭ ነው። ፊገራቲቭ ነው። ማየት ግን ተሳለሙት ይላል፣ ሰላምታ ሰጡት አለ። ማን? መሲሁን። ስለዚህ መሲሁ የተስፋ ቃል ሆኖ የነበረው ከነርሱ ነው በስጋ የመጣው። አወጣቱ ከቀድሞ ጀምሮ ነው፣ ከጥንት ጀምሮ ከነበሩ አባቶች ነው የወጣው። አወጣቱ ከነሱ ነው፣ ራሱ ከጥንት ጀምሮ የወጣ ነው። ከቀድሞ ዘመን ጀምሮ ነው ሲወጣ የነበረው። ከአብርሃም ልክ እንትን ላይ ሚክያስ 7:20 ላይ እንደምታየው ማለት ነው። ለአብርሃም ለይስሐቅ፣ ለያዕቆብ ከጥንት ጀምሮ ቃል ገብቶ ነበረ። ያ ቃል የተስፋው ቃል በአብራካቸው ነበረ። መሲሁ ኢቭን አብርሃም ከመወለዱ በፊትም ነበረ። በማ ነበረ? በሄኖክ አብራክ ውስጥ ነበረ። በአቤል አብራክ ውስጥ ነበረ። የነበረ ነው ራሱ። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤንአርኬ ኤን ሆሎጎስ ይላል። በመጀመሪያ ቃል ነበረ። ካይ ሆሎጎስ ፕሮስቶንቲዮን ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ካይ ቴዎስ ኤን ሆሎጎስ ይላል። ቃልም እግዚአብሔር ነበረ። እግዚአብሔር የሚለውን የግሪከኛው ቴዎስ ነው የሚጠቀምበት። ቴዎስ ይልና ቴዎስ ማለት ልክ ሁለተኛ ቆሮንቶስ 4:4 ላይ ሰይጣን የዚህ ዓለም አምላክ ነበር ይላል። ቴዎስ ይላል። ሆቴዎስ ይለዋል። የዚህ ዓለም አምላክ የሚለውን ዮሐንስ ወንጌል 12፣ 14፣ 16 ላይ ደግሞ የዚህ ዓለም ገዢ ይለዋል። ከጥንት ጀምሮ የነበረው ያ ነገር ያ ቃል ምን ነበረ? ገዢ ነበር። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ አወጣጡ ከቀድሞ ጀምሮ የሆነ ገዢ ባንቺ ላይ ይመጣልኛል አለ። ዘፍጥረት 49:10 ላይ ስትመለከተው ይሁዳ የአንበሳ ደቦል ነው፣ ገዢ የሆነ ከሱ ይመጣል አለ። ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤል የሚወጣ ገዢ ይላል። የሚወጣ ገዢ ነው። ኢሳይያስ ምዕራፍ 55 ቁጥር 4 ላይ ገዢ እንደሚመጣ ይናገራል። ብዙ ቦታ ላይ ገዢ እንደሚመጣ ይናገራል። ያ የነበረው እንትን ማለት ከዛ በኋላ ቁጥር 14 ላይ ዮሐንስ ወንጌል 1:14 ላይ ቃልም ምን ሆነ ይላል? ስጋ ሆነ ይላል። ያ ለአብርሃም ለይስሐቅ ለያዕቆብ ከጥንት ጀምሮ እግዚአብሔር ተናግሮት የነበረው ያ የተስፋ ቃል ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል አለ ከመጀመሪያ የነበረውና አለ የሰማ ነው አለ። የቱ ጋር ነው የተሰማው ሲባል ዘፍጥረት 22:18 ላይ በዘሬ ምድር አሕዛብ ይባረካሉ ቃሌን ሰምተሃልና አለ። ምን የሚል ቃል ነው የሰማው? የምድር አሕዛብ ሁሉ ይባረካሉ የሚል ቃል ሰምቶ ነበር። ያ ቃል ከዛ ስጋ ሲሆን ደግሞ በአይናችን ያየነው እጆቻችን የዳሰሰውን እናወራለን ብሎ ማስቀመጥ ጀመረ። ስለዚህ መሳያ ዘፕሮሚስድ መሳያ ከአብርሃም በፊት የነበረው ከአቤል ጀምሮ ከኖህ ጀምሮ ከምን ነበረ? በተስፋ ቃል ደረጃ በአብራካቸው ውስጥ የነበረ ዘፕሮሚስድ መሳያ ነው። ድንግል ማርያም ማኅፀን ውስጥ ስጋ የሆነው። አትለቀኝም? ልተኛ። እሺ ቴንክ ዩ በጣም አመሰግናለሁ።